ሰላም የሄላስቲው ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ዛሬ እንግዲህ ከኔ ጋር ለትንሽ ደቂቃ አብረን ቆይታ እናደርጋለን። ከናንተው ከፖፖ የተነሱ ጥያቄዎች ላይ ዲስከስ እናደርጋለን። እዚህ ፕላትፎርም ላይ ረጅም ጊዜ ቆይታችሁ ውጤታማ ለመሆን የከበዳችሁ ወይም ደግሞ እዚህ ፕላትፎርም ላይ እየሰራው ውጤታማ መሆን አልቻልኩም፣ ምን ላድርግ፣ እንዴት ልሂድ እያላችሁ ላላችሁ ሰዎች ለሱ ጥያቄዎቻችሁን እንመልሳለን። ከናንተው ከመጡ ጥያቄዎች ወደ እናንተው መልሰን እናቀርባቸዋለን። ለዚህ ቤተሰብ አዲስ የሆናችሁ እንዲሁም ደግሞ ስለ ኦንላይን ቢዝነስ መስራት የምትፈልጉ ሰዎች ይሄን ፋሚሊ እየተቀላቀላችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ሰፖርት አድርጉ። መልካም ጊዜ። በጣም ይቅርታ አድርጉልኝ። እዚህ ጋር ልቀጥል። እሺ፣ ሌት የሆነ ስልክ ለዚህ ለማስተካከል ገብቶብኝ ነው። አም ሶሪ በጣም መልካም። ስለዚህ ከናንተ የመጀመሪያ ከናንተ ተደጋጋሚ ከተነሱ ጥያቄዎች የምንነሳው ምን አይነት እንትን ላይ ነው? ለምሳሌ እዚህ ፕላትፎርም ላይ ያው እኔ ብዙ ጊዜ ማነሳቸው ፖይንቶች አሉ። ሰው የለም፣ አሁንም የተነሱ ስለሆኑ ማለፍ ስለማንችል ደግመን እናነሳቸዋለን። ሰዎችን ኬት ላምጣ ወይም ደግሞ የገቡ ሰዎች እንደኔ እየሰሩልኝ አይደለም የሚሉ ጥያቄዎችን ተደጋግሞ እየተነሳ ነው። የመጀመሪያ ሰዎችን ኬት ላምጣ ለሚለው እሱን ዘለን መሄድ ስለማንችል እሱንም አብረን ስንመልስላችሁ ሰዎችን ኬት ላምጣ የሰው ችግር አለ ብዬ አላስብም። በጣም በአጭር እንትን ስመልስላችሁ የሰው ችግር የለም። ኢትዮጵያ ውስጥ ምን ያህል ሰው አለ ብላችሁ አስቡ። በጣም ብዙ ሰዎች አሉ። በጣም ሚሊየን ቢሊየን ሰው አለ። ስለዚህ እነዛ ሰዎች እዚህ ፕላትፎርም ላይ አውቀውታል ወይ እዚህ ፕላትፎርም ላይ ሰርተዋል ወይ ብላችሁ ስታዩት ምናልባት በጣም ትንሽ ቁጥር ትንሽ አማውንት ቁጥር ይሄ ከባህር ውስጥ ላይክ በማንኪያ እንደ መጭለፍ አድርጋችሁ አስቡት። ወይም ደግሞ በማንኪያ ኦር በጭልፋ ራሱ ያን ያህል ሰው ገብቷል ብዬ አላምንም፣ አጠቃላይ ያለውን ዳታ ስታዩ። ስለዚህ እዚህ ፕላትፎርም ላይ ሰዎችን እንዴት ላምጣ ሲባል ሁልጊዜ እኛ የደረስንበትን የሄድንበትን የተሳካልንን መንገዶች በዚህ መልኩ ብትሄዱ ብለን ሪከመንድ ስናደርጋችሁ ያ ማለት እናንተ አታስቡ ማለት አይደለም። በደንብ አድርጋችሁ አስቡ። እንዴት አድርጌ ነው የራሳችሁን ማርኬቲንግ ስትራቴጂ ዘርግታችሁ ሰዎችን እንዴት ላምጣ? ለምሳሌ እኔ አካባቢ ባሉ ፋሚሊዎች ሰው የማምጣት ችግር አለ ብዬ አላስብም። ለምን? ፕራክቲካሊ እኛ እያደረግን የምናሳያቸው ነገሮች ስላሉ በጣም ብዙ ሰው ለዚህ ምንድነው ብዙ ሰው ባለመኪናዎች እሺ፣ በጣም ብዙ ሰው ለዚህ አዌር ስለሆነ ወይም እኛ የምናደርገውን ስለሚያይ ከኛ ጋር አብሮ ምን እያለን ያለው ከኛ ጋር ኮፓፕ አድርጎ እየሄደን ያለው። ስለዚህ ሰዎችን ለማምጣት እየተቸገራችሁ አሁንም ሰው ለማምጣት እየተቸገራችሁ ያላችሁ ሰዎች ካላችሁ የመጀመሪያ ሶሻል ሚዲያዎችን ተጠቀሙ። በተለይ የቲክቶክ ፕላትፎርምን በደንብ አድርጋችሁ ተጠቀሙበት። የቲክቶክ ፕላትፎርምን ተጠቀሙበት ስላችሁ በራሳችሁ ማስታወቂያ እያሰራችሁ ሊሆን ይችላል። ምናልባት ደግሞ በሌሎች ሰዎችም ደግሞ ቪዲዮአቸው ቫይራል በሚወጣላቸው ሰዎች ደግሞ ማስታወቂያ እየሰራችሁ ሊሆን ይችላል። ነገር ግን በእንደነዚህ ማስታወቂያዎችን በማሰራት እናንተ ጋር ያለውን አንደኛ ስትሰጡ በኮንፊደንስ መስጠት መቻል አለባችሁ። የምትሰጡት ነገር ላይ ጥርጥር የለም። አሁን ፖፖ ያዋጣል አያዋጣም እሱ ፖይንት ላይ አይደለንም አይደል? ሁሌ እንደምላችሁ። ነገር ግን እናንተ ጋር ያለውን የሚያዋጣ ነገር፣ ትክክል የሆነ ነገር፣ የእናንተን ህይወት የቀየረላችሁን ነገር ለሌሎች ለመስጠት በድፍረት ለመስጠት ላይክ መሰሰትም የለባችሁም መፍራትም የለባችሁም። ስለዚህ ምንድነው ማድረግ ያለባችሁ? ሶሻል ሚዲያውን ለመጠቀም በጣም ብዙ መንገዶች አሉ። ግን ከሶሻል ሚዲያ ለምሳሌ ቲክቶክን ብናየው ቲክቶክ ላይ ግዴታ በራሳችሁ መፖሰት የምትፈልጉ ሰዎች ለምሳሌ ግዴታ በጣም ብዙ ሺህ ፎሎወር ሊኖራችሁ መጠበቅ የለበትም። በጣም ብዙ ሺህ ፎሎወር ከሌላችሁ ቪዲዮአችሁ ቫይራል አይወጣም ማለት አይደለም። የቲክቶክን አልጎሪዝም አንደርስታንድ አድርጋችሁ ምን አድርጉ? የቲክቶክን አልጎሪዝም አንደርስታንድ አድርጋችሁ በራሳችሁ ፖስታችሁ ውጤታማ መሆን ትችላላችሁ። ሰምሃው ለምሳሌ እኔ እዚህ ፕላትፎርም ላይ ምን አይቻለው? ሰዎች ከኛ ጋር የሚሰሩ ጀማሪ ኤጀንቶች ብቻ የመስራት ፍላጎት ያላቸው ሰዎች ዛሬ አንድ ቪዲዮ ሲፖስቱ ነገ አንድ ቪዲዮ ሲፖስቱ ሳይታይላቸው ከ100 ሲታይላቸው 200 ሲታይ 300 ብቻ አንድን ነገር ደጋግሞ በማድረግ ውስጥ ውጤት ስላለ ኮንሲስተንስሊ በዚህ ተግባራቸው በመቀጠል ምን አድርገዋል? ፋይናሊ ግን አንድ ቪዲዮ ቫይራል ይወጣላቸውና ያ አንስቷቸው ይቀራል። ያ በደንብ አድርጎ ወደሚፈልጉት ሌቭል ላይ እንትን ይላቸዋል።
ምናልባት ግን እንደዚህም ሆኖ ደግሞ ያልተጠቀማችሁ ውጤት ያላመጣችሁ ሰዎች ወደ በኋላ ላይ እንመጣለን። ያው ስቴፕ ባይ ስቴፕ እንደ ደረጃው እየመጣውበት ተደጋጋሚ የተነሱ ጥያቄዎችን ስለሆነ እየመለስን ያለ ነው መጣበታለሁ። ግን የመጀመሪያውን ሰው እንዴት ላምጣ ለሚለው ስንመልስላችሁ በራሳችሁ አካውንት ስንል እኔ ቫይራል ቪዲዮ አይወጣም ብዙ ፎሎወር የለኝም ብላችሁ ምን አትበሉ፣ ራሳችሁን አትገድቡ። በደንብ አርጋችሁ ደጋግማችሁ የቲክቶክን አልጎሪዝም አንደርስታንድ አርጋችሁ ማለት ምን አይነት ቪዲዮዎችን ልስራ፣ በምን አይነት ኳሊቲ ልስራ ምናምን የሚሉ ነገሮችን አጠቃላይ እዛ ከቲክቶከሮች እዛ መንደር ላይ ጎራ ብላችሁ አየት አርጋችሁ በደንብ በዛ መልኩ ጥራቱን በጠበቀ ቪዲዮ አድርጋችሁ ኮንተንት አርጋችሁ ደጋግማችሁ ፖስቱ ምን እስኪል ድረስ ውጤታችሁ እስኪመጣ ድረስ። ይሄ አንደኛው መንገድ ነው። በጣም ብዙ መንገዶች አሉ። ለጊዜው ግን በጣም አብዛኛው የኢትዮጵያ ማህበረሰብ ቲክቶክ ላይ ነው። ብዙ ማስታወቂያዎች ቲክቶክ ላይ አሉ። ስለዚህ ብዙ ሰው ለምሳሌ ቤት ውስጥ አንድ 10 ሰው ካለ የፋሚሊ ሜምበራችን ከአስሮቹ ካየን 10ዎቹም የቲክቶክ ተጠቃሚ ናቸው። ወይም ደግሞ አካውንት እንኳን የሌለው ዝም ብሎ ስክሮል የሚያደርግ ሰው አይጠፋም። ይሄ ማለት አብዛኛው ሰው እዛ ላይ ከሆነ ያለው እናንተ የምትፈልጓቸውን ሰዎች ከዛ ማምጣት ትችላላችሁ። አቴ ታይም ደግሞ ብዙ አሉ። የተለያዩ ፌስቡክ አለ፣ የተለያየ ሌሎች ሶሻል ሚዲያዎች አሉ። ፌስቡክ አለ፣ ኢንስታግራም አለ፣ እነ ቢጎ አሉ። በጣም ብዙ አፕሊኬሽኖችን ልንጠራ እንችላለን። እዛ ላይ የእናንተን የራሳችሁን ማርኬቲንግ ስትራቴጂ የምትሏቸውን እንዴት አድርጌ ሰው ላምጣ፣ እንዴት አድርጌ ሃንት ላድርግ የሚለውን ጠንከር አድርጋችሁ አንድ ሌሊት ማሰብ ነው የሚጠበቅባችሁ። ጠንከር አድርጋችሁ አስቡና እዛ ላይ ሲስተም ዘርግታችሁ ደጋግማችሁ ምን በሉ ደጋግማችሁ አድርጉ። ለምሳሌ እኔ ሁሉም ነገሮች ላይ መጣበታለሁ። ሁሉም ነገሮች ላይ አንድ ጊዜ አድርጋችሁ አንድ ጊዜ ሞክራችሁ ማስታወቂያ የምታሰሩ ሰዎች በቲክቶክ ኦኬ እኔ የራሴ ቫይራል ስለማይወጣልኝ በዚህኛው ከመሄድ ዋይኖት ቫይራል ላይ ያሉ ሰዎች አሉ፣ ቪዲዮአቸው ቫይራል የሚወጣ ብዙ ፎሎወር ያላቸው ለነሱ የተወሰነ ከፍዬ ላሰራ ምንል ሰዎች ደግሞ አለ። ስለዚህ ልክ በእንደሱ አይነትም መልኩ ከሄድን ይቻላል፣ ምንም ችግር የለውም። በእንደሱም ከፍላችሁ 2 3 4 ሆናችሁ ልታሰሩ ትችላላችሁ። ነገር ግን አሁንም ሰዎችን ከፍሎ በማሰራትም ይሁን ራሳችሁ በመፖሰትም ይሁን ሌላ ፕላትፎርም ላይ ሄዶ ላይቭ ቁጭ ብሎ ሰዎችን በማምጣትም ይሁን ነገር ግን አንድ ነገርን ማሳካት የምትፈልጉ ሰዎች አንድ ጊዜ በማድረግ ብቻ ውጤት አይመጣላችሁም። የምትፈልጉትን ነገር ውጤቱ እስኪመጣ ድረስ ደጋግማችሁ አድርጉት። ምን እስኪሆን ነው ደጋግሙ ምትይን ካላችሁ እስኪሳካ ድረስ ደጋግሙ። ይዶን ነው አሁን እኮ ስኬታችሁ መጨረሻ ጋር ደርሳችሁ በቃ ሄዳችሁ ልክ ብሌሲንጉ ሊመጣ ሲል አቋርጣችሁ መውጣት መቻል የለባችሁ። ስለዚህ እንደዚህ ሰው የለም የሚባለው ነገር እኔ ቶታሊ ምንም አልቀበለው ነገር ነው። ሰው ኦልሞስት ሰው በደንብ አለ ማለት የኛ ጠንክሮ መስራት የኛ ሲስተም ማስተካከል ይፈልጋል እንጂ ሰው የለም ልንል አንችልም ነው። ሰው የለም የምትሉ ብዙ ጊዜ ተደጋጋሚ እዚሁ ፕላትፎርም ላይ አሁንም እዚህ ዩቲዩብ ላይ ማስተላልፍላችሁ ሰዎች እዚህ በአንደኛው ስልኬ ደግሞ ላይቭ ላይ ነው ያለሁት ፖፖ ፕላትፎርም ላይ እና ተደጋጋሚ እዚህ ላይ ዩቲዩብ ላይ እንኳን ባልናገረውም ተደጋጋሚ ግን እዚህ ላይ ሁሌ የሚነሱ ጥያቄዎች ስለሆኑ ዛሬም ብዙ ከመጡ ጥያቄዎች ውስጥ ያው ብዙውን ድርሻ ስለያዘ መዝለል ስለማንችለው ያነሳ ነው እንጂ ሁልጊዜ የምናነሳቸው ኢሹዎች ናቸው። ስለዚህ ይሄን በደንብ አንደርስታንድ አድርጋችሁኛል ብዬ አስባለሁ። ነገር ግን ዛሬ እኔ ራሱ በሰፊው ልመጣበት የምፈልገው ሁለተኛ ፖይንት ብዬ ደግሞ ማስበው የእውነት ሪል የሚሰሩ ሰዎች እየተጨነቁ ያሉበት ፖይንት ብዬ የምላቸው ምንድነው? ለምሳሌ ብዙ ወራቶች የሆናችሁ ሰዎች አላችሁ። ለምሳሌ 1 ዓመት ሊሆን ይችላል እንበልና እሺ ችግር የለውም 6 ወር ሊሆን ይችላል 8 ወር ሊሆን ይችላል 4 ወር ሊሆን ይችላል። እዚህ ፕላትፎርም ላይ የሆኑ ሰዎችን ቴስቲሞኒ ስትሰሙ እኔ በ2 ወር ውስጥ እንደዚህ ሆኛለሁ፣ በ2 ወር ውስጥ ስኬታማ ሆኛለሁ፣ በ3 ወር ውስጥ እንደዚህ ሆኛለሁ ይሏችኋል። ከዛ እናንተ ጋር ስትመጡ ግን አንደኛ የምትፈልጉት ሰክሰስ ላይ አይደላችሁ፣ ሱፐር ኤጀንት ላይ ወይም የመጨረሻ የኮሚሽን ፐርሰንት ላይ አልደረሳችሁ፣ ኮሚሽኖቻችሁ ደግሞ በምትፈልጉት ልክ አላደገላችሁ፣ ቲሞቻችሁ በምትፈልጉት ልክ አላደገም። ለምንድን ነው ብላችሁ ካላችሁ ብዙ አይነት ምክንያቶችን ልናነሳ እንችላለን። ግን መሰረታዊና ጠንካራ ምክንያቶች ብለን የምናነሳቸው ነገሮች አሉ። ብዙ ጊዜ እኛ ጋር የሚመጡ ጥያቄዎች አሉ። እኔ ጋርም ለምሳሌ እኛ የገባንን የሆነ የታየንን አንድ ነገር አምጥተን እዚህ ጋር እናሰለጥናለን ራይት። ለምሳሌ ሰዎች በቀጥታ ይመጡና ኢንቨስት እዚህ ፕላትፎርም ላይ ኢንቨስት አድርጎ አላችሁን፣ ኢንቨስት አደረግን። ከዛ ደግሞ ኤክስቼንጅ ኢንቨስት አድርጋችሁ ኤክስቼንጃችሁን አስተካክሉ አላችሁን፣ እሱን አስተካከልን።
አት ዘ ሴም ታይም ደግሞ ሰዎችን ጋብዙ። ፕሮሞሽን እየሰራችሁ ደጋግማችሁ ፕሮሞሽን ስሩ አላችሁን። እሱን ደጋግመን ፕሮሞሽን ሰራን አሰራን፣ ሰዎች መጡልን። እንደዛም ሆኖ ብዙ ሰዎችን አገኘን መጡልን። ከዛ ደግሞ እነሱ እንትን እያሉ ደግሞ ሁሌ በመስራት ውስጥ በመጽናት ውስጥ ቀጥሉ ትሉናላችሁ። እሱንም አደረግን። ስቲል ግን ውጤቱ ሊመጣ አልቻለም። አሁንም ግን ውጤታማ ልንሆን አልቻልንም። ሰው ምኑ ጋ ነው ክፍተቴን ማወቅ አልችልም እያላችሁ ያላችሁ ሰዎች አላችሁ። እኔ በእርግጠኝነትና እነግራችኋለሁ መልሱ እናንተ ጋር ነው ያለው። መልሱ እናንተ ጋር ነው ያለው ስል ዝግት አድርጌ በቃ መልሱ እናንተ ጋር ነው ብዬ ልዘጋችሁ አይደለም የምፈልገው። ግን እስቲ ሁላችሁም የእውነት ራሳችሁን ፈትሹ። ሁላችሁም እንደዚህ ምንል ሰዎች እንደዚህ ያላችሁ ያላችሁ ሰዎች ውጤት አልመጣም፣ በመፈልገው ልክ ውጤታማ መሆን አልቻልኩም፣ በቃ ማድረግ ያለብኝን ሁሉ ሪሊ አድርግ ያለው የምትሉ ሰዎች የእውነት አሁንም መልሱ እናንተ ጋር ነው። እስቲ ራሳችሁን ጠይቁ። እኔ ግን አንድ ነገር በእርግጠኝነት በኮንፊደንስ መናገር እችላለሁ። የሆነ ክፍተት አላችሁ። ያችን ክፍተት ነው ማወቅ ያልቻላችሁት። የሰው ልጅ ደግሞ ክፍተቱንና ማስተካከል ማረም ያለብንን ክፍተታችንን ካላወቅን አርመን ልንሄድ ወደፊት አንችልም። ለምንድን ነው የምንፈልገው ኮሚሽንን ላይ እያላገኘን ያለ ነው? ለምንድን ነው የምንፈልገው ውጤት ላይ ያልሆን ነው? ይሄንን ብላችሁ ስትጠይቁ የመጀመሪያው መልሱ ያለው ራሳችሁ ጋር ነው ስላችሁ አሰራራችሁን በደንብ ፈትሹ። መልሱን ማወቅ የምትፈልጉ ሰዎች አሰራራችሁን ፈትሹ። አሰራር መፈተሽ ማለት ምን ማለት ነው? ለምሳሌ ኔትወርክ ማርኬቲንግ እየሰራን ያለን ሰዎች ነን። ኔትወርክ ማርኬቲንግ እንዴት ነው የሚሰራው? ታትስ ዋይ እኮ እውቀት እየሰጠናችሁ ያለ ነው። ጀማሪ ለሆኑ ሰዎች እኮ ቁጭ ብለን 1 ሳምንት 2 ሳምንት እየደጋገምን እያሰለጠንን እየተናገርን ያለ ነው። ከእውቀት ከማጣት የተነሳ እንዳትጠፉ ነው። ግራ እንዳይገባችሁ ነው። ከራሳችሁ ስህተት እንደኛ እንዳትማሩ ነው። ገባችሁ? እናንተ ቤዚክ የሆኑ ነገሮችን ስለ ፕላትፎርሙ ካወቃችሁ ፖፖ ምንድን ነው፣ ፖፖ ላይ እንዴት ነው የምሰራው፣ ብሰራ ምንድን ነው የምጠቀመው የሚሉትን ነገሮች እነዚህን ከጨረሳችሁ ይሄ በጣም ቀላል ነው። የ1 ሳምንት ስራ ነው። ከ1 ሳምንት አይዘልም እነዚህን ነገሮች ለማወቅ። ነገር ግን እነዚህን ነገሮች ካወቃችሁ በኋላ ግን ከዚህ በኋላ ብዙ ጊዜ ሜዳው የሚያው ፈረሱ የሚያው ተብላችሁ ትለቀቃላችሁ። እዛ ታይም ላይ ስትገቡ ሪል ስራው ላይ በቃ ሪል ግጥሚያው ፍልሚያው ላይ ስትገቡ ግን ስትሮንግ ኳሊቲ ያላቸው ሰዎች 100% አሸንፈው ይወጣሉ። ከዛ ደግሞ የመስራት ፍላጎትና በትክክለኛ ትራክ ላይ መሆን እርግጠኛ ሆኖ መስራት ልዩነት አላቸው። ሁልጊዜ ስኪል እና ስትራቴጂ ላይ ምንም እኔ ድርድር እንደሌለኝ ታውቃላችሁ። ስኪል ያስፈልጋል፣ ስትራቴጂ ያስፈልጋል። አንድ ደግሞ ዩቲዩብ ላይ ያስቀመጥኩላችሁ እንትን አለ ስለ ሀቢት፣ እዛ ላይ ገብታችሁ በደንብ እንትን እንድትሉ ትፈልጋለሁ። እሱን ለወደፊት ታዩታላችሁ። ዛሬ ላይ ግን ማንሳት የምፈልገው እውነት ፕላትፎርሙ በሚፈልገው ልክ ኔትወርክ ማርኬቲንግ በሚጠይቀው ልክ በሚፈልገው ልክ እየሰራችሁ ነው ወይ? ለምሳሌ ሁሌ እኮ ስናነሳ 4 መሰረታዊ ተግባሮች ምንም እኮ ተደጋጋሚ ናቸው። አዲስ ምን ጨምረው አዲስ ምናመጣው ነገር የለም። ሁልጊዜ ስራችን አዲስ ነገር ማምጣት፣ አዲስ መፈልሰፍ፣ አዲስ ነገር እንትን ማለት አይደለም። 4 መሰረታዊ ስራ ላይ ነው የምናተኩረው። ሰዎችን ምን ማለት፣ ሰዎችን ፕሮስፔክት ማድረግ፣ ፕሬዘንቴሽን መስጠት፣ ፎሎ አፕ መስጠት፣ ኢነብሊንግ መስራት። የእናንተ እነዚህን የስራ ዝርዝሮች ሊስት ካረጋችሁ በኋላ የቱ ጋር ነው ክፍተት የሚለውን ፈልጉት። እውነት ፕሬዘንት አሁን ፕሮስፔክት ማድረግ ለምሳሌ ብዙ ጊዜ ተደጋጋሚ የተነሱ ጥያቄዎች ካያችሁ ሰዎች ምን አይሉ በጣም በስሬ 300 ሰዎች አሉ፣ 200 ሰዎች አሉ፣ ይሄን ያህል ሰው አለ፣ ልጆቼ ግን አይሰሩም። ለምን ልጆቼ አይሰሩም ከማለት በፊት እኛ እንዴት እያሰራናቸው ነው? እኛ እንደ ሊደር እንደ ኔትወርከር እንደ ሊደር ኃላፊነታችንን በአግባቡ ነው ወይ እየተወጣን ያለ ነው? ምን አይነት ሲስተም ነው ቲማችን ላይ ያለው? ያ ማለት ለምሳሌ ቲሞቻችንን አይሰሩም ብለን ከማለት መጀመሪያ ራሳችንን በደንብ አድርገን ፕሬዘንቴሽን ላይክ ፕሮስፔክቲንግ ሲባል በትክክል ነው 100% ፕሮስፔክት እያደረኩኝ ነው ወይ? ፕሮስፔክት አደራረጌ ምን ይመስላል? ሰዎችን የማመጣበት መንገድ ምን አይነት መንገድ ነው? ለምሳሌ ሰው ከአራቱ አንዱ እዚህኛው ላይ ክፍተት ያለው ሰው ስታመጡ ሰዎችን በማምጣት ሂደት ውስጥ ያለኝ ክፍተት ምንድን ነው? እንዴት አድርጌ ነው ሰው ማምጣት ያለብኝ? ይሄን በደንብ አድርጋችሁ እዩት፣ በደንብ አድርጋችሁ ፈትሹት። ሁልጊዜ ደግሞ ደጋግሞ ለምሳሌ ሰው የመጣላችሁ ያልሆነ ሰዎች ፕሮስፔክቲንግ ላይ ክፍተት አለባችሁ። ፕሮስፔክቲንግ ላይ ስትሮንግሊ ደጋግማችሁ መሄድ አለባችሁ ማለት ነው። ራሳችሁን ለ1 ወር ቻሌንጅ አድርጉ። ራሳችሁን ለ2 ወር ቻሌንጅ አድርጉ። ለ3 ወር ብላችሁ ቻሌንጅ አድርጉ። ያ ማለት በቃ ሰዎችን
ናቹራል በሆነ ዌይ ኮሙኒኬት አድርጓቸው። ናቹራል በሆነ ዌይ ራሳችሁን በቃ ትልቅ ድግስ መደገስ ትልቅ የሆነ ነገር ምናምን ሴሌብሬት ማድረግ ምናምን በቃ እንደሱ አይነት ነገር አያስፈልጋችሁ። ተነስታችሁ ዛሬ ስሩ። እንዴት አድርጌ ፕሮስፔክት ላድርግ? እንዴት አድርጌ ሰዎችን ልጋብዝ? የትኛው ላይ ልሂድ? እያንዳንዷን ስቴፕ ባይ ስቴፕ ለራሳችሁ መልስ ስጡ። ፕሮስፔክት ማድረገው የቱ ጋር ነው? ከዛ ደግሞ እስከ ምን ያህል ጊዜ ነው ደጋግሜ ይሄንን ማደርገው? ይሄን በማድረግ ውስጥ ገንዘብ ማውጣት ሊኖረው ይችላል፣ ጉልበት ማውጣት ሊኖረው ይችላል፣ ድካም ሊኖረው ይችላል፣ መሰልቸት ሊኖር ይችላል፣ ሪጀክሽን በደንብ ይኖራል፣ ብዙ ነገር ሊያጋጥማችሁ ይችላል። ይሄን በማድረግ ውስጥ ግን እስከ ጸናችሁ ድረስ የፕሮስፔክቲንግ ክፍተታችሁን በደንብ አድርጋችሁ ትሞሉታላችሁ። ከዛ ደግሞ አብዛኛው ሰው የፕሮስፔክቲንግ ችግር የለበትም። አብሬ አራቱን እየነካካው ስለምመጣ ነው አሁን እያልኩ ያለሁት። በጣም ብዙ ሰዎች አለኝ በስሬ፣ ግን ብቻዬን ነኝ፣ እነሱ እየሰሩ አይደለም። ኦኬ፣ ቲምህን ማኔጅ ማድረግ አልቻልክም። በድፍረት ይሄን ማለት እችላለሁ። ቲምሽን በደንብ ማኔጅ ማድረግና ማኔጅ አይደለም ሶሪ ሊድ ማድረግ አልቻላችሁ። አልቻልንም እያልኩ ያለሁት ራሴን ትቼ አንተ ምናምን እያልኩ አይደለም። ዛሬ ክፍተታችንን አይተን አርመን መሄድ ነው የፈለግነው። ገባችሁ? ስለዚህ በብዙ አክብሮትና ፍቅር እንድትሰሙ ይፈልጋል። ብቻዬን ያለሁት ቲሞቼ እየሰሩ አይደለም። ኦኬ፣ የቱ ጋ ነው ክፍተቴ? አሁንም ራሳችንን በደንብ አድርገን ሰዎችን እያመጣን ሰዎች እየመጡልን ሰው ብዙ የማስገባት ችግር ከሌለን እሱ ላይ ስትሮንግ ኳሊቲ ካለ እሱን አትልቀቁት፣ እሱን ያዙት። በቃ ይሄኛውን አንደኛውን ስቴፕ አልፏቸዋል። በጣም ጥሩ። ቀጣይ ስቴፓችን ምንድነው? ፎሎ አፕ ላይ እንዴት ነው እየሰራችሁ ያላችሁት? እንዴ ኔትወርክ ማርኬቲንግ እንዴት እንደሚሰራ እኮ በደንብ እናውቃለን። አንዳንዴ ሰዎችን ካስገባን በኋላ መተው ሁሉም ሰዎች እኛን በራሳቸው መንገድ ፈልገው መተው እንዲሰሩ እንፈልጋለን አይደለም። ፎሎ አፕ ስታደርጉ ስትሮንግ ፎሎ አፕ ሜተድ ይኖራችሁ። ስትሮንግ ፎሎ አፕ ሜተድ ማለት ሰዎች ለምሳሌ እንደ ጀማሪ ለሆኑ ሰዎች ቤዚክ ስራቸውን እናሳያለን። ላይቭሽን ሰርተሻል ወይ እንትንሽን ሰርተሻል ወይ ኦኬ ስሪ እንደዚህ በይ ምናምን። በግል ኮሙኒኬት ማድረግ ሊኖርባችሁ ይችላል። በቲም ኮሙኒኬት ማድረግ ሊኖርባችሁ ይችላል። ኢቨንት አዘጋጅታችሁ በየሳምንቱ ልክ እንደዚህ ልጆቻችሁን ማነቃቃት፣ ክፍተታቸውን ማሳየት፣ የጎደላቸውን መሙላት፣ ጥንካሬያቸው ላይ አፕሪሺየት ማድረግ ሊኖርባችሁ ይችላል። ኢቨንት በጣም ብዙ ነገሮችን ይሞላል። ምኑ ጋር እንዴት ነው ፎሎ እያደረጋችሁ ያላችሁ ቲማችሁ ነው? ከገቡ በኋላ በቃ የተበሉ ቁብ ይሆናሉ። ገፍታችሁ ሄዳችሁ ማክሲመም ፖቴንሻል አውጥታችሁ እናንተ እየሞከራችሁ እየሰራችሁ፣ ነገር ግን እነሱ ጠርታችኋቸው ብላችኋቸው መተው መስራት የማይችሉ ደግሞ ድንዝ ያለ ሰው ደግሞ ሊገጥማችሁ ይችላል። በቃ ምንም አይፈልግ፣ ህይወቱ ላይ ለውጥ ማይፈልግ፣ ህይወቱ ላይ መንቀሳቀስ ማይፈልግ አለ እኮ ፕላትፎርሙ ላይ። ከነሱ ሰዎች ጋር ግብግብ አትፈጥሩም። ከሚሰሩ ሰዎች ጋር ወደፊት ትቀጥላላችሁ። እንዲህ አይነት ሰዎች ካሉ ከነሱ ጋር እዛው ዛግሙት ትበሉ እያልኳችሁ አይደለም። ግን ፎሎ አፕ እያረኩኝ ነው ካላችሁ ፎሎ አፕ እንዴት ነው እያረጋችሁ ያላችሁት? ሊደሮች እስከምን ድረስ ነው ፎሎ አፕ እየሰራችሁ ያላችሁት? እንዴ አፕላይን ኢዝ ላይፍ ላይን እኮ ነው። ኔትወርክ ማርኬቲንግ ላይ እንደዚህ ሲባል ሰምታችሁ አታውቁም? አፕላይን ኢዝ ላይፍ ላይን በቃ ይሄ አፕላይን ማለት በፖፖ ቋንቋ ከመጣ ኤጀንት ማለት ነው። እሺ ከኛ በላይ ያለ ኤጀንት ላይክ ምንሄድበትን አቅጣጫ የሚያሳየን ስኬታማ የሆነበትን ነገር የሚነግረን ከራሱ በላይ ለልጆቹ ቴክ ኬር የሚያደርግ የእነሱን እድገት የሚናፍቅ ምናምን። ለምን እነሱ ካላደጉ ከላይ ያለው እድገት የለውማ። ቲምወርክ ነው። ኔትወርክ ማርኬቲንግ ማለት እኮ ቲምወርክ ነው። ብቻችንን የምንሰራው ስራ አይደለም። ስለዚህ ልክ እዚህ ጋር ፎሎ አፕ ሜትድ አሁን ለልጆቻችሁ ሁሌ ይሄ ኬሪንግ አይነት ሰው የለም። ፎሎ አፕ ላይ ስታስቡ ኬሪንግ አይነት ሰዎች መሆን መቻል አለብን። ከኛ የሚጠበቀውን ሁሉ ማክሲመም ፖቴንሻል አውጥተን መስጠት። ምናልባት እኮ ፖፖን እድሜ ልክ ምንሰራው ስራ ላይሆን ይችላል። እድሜ ልካችንን ይሄን ስራ እንሰራለን ማለት አይደለም። የሆነ ሰዓት ሰርተን በቃን የምንልበት ሌቭል አለ። ገባችሁ? ዛሬ ላይ ሆኖ እኮ ፖፖን የማይሰራ በጣም ብዙ ሰዎች አሉ። ከዚህ የተሻለ ቢሊዮነር ምናምን የሆኑ ሰዎች እዚህ ጋር ቁጭ ብለው ኔትወርክ ማርኬቲንግን መስራት ላይ ይጠበቅባቸው ይችላል። በሆነ መንገድ ብቻ ሄዶ ቢሊዮነር ሆነዋል።
በሆነ ሰዓት ጠንክረው ሰርተው የሆነ ቦታ ላይ ደርሰዋል። ስለዚህ እኛ አንቲል እዛ ቦታ ላይ እስክንደርስ ዛሬ ላይ ታምነን ጥግ ድረስ መስራት መቻል አለብን ነው እያልኳቸው ያለው። በደንብ ታምነን ጥግ ድረስ መስራት። ስለዚህ ፎሎ አፕ ስታደርጉ ልክ የመጡትን ሰዎች እንዴት ነው የምትይዟቸው? አሁን ልንወሻሽ አይደለም፣ የእውነቴን ነው የምላችሁ። እንዴት አድርጋችሁ ነው የምትይዟቸው? ለምሳሌ ራሳችሁን ብረትን ሁሌ እላችኋለሁ፣ ብረትን በግለቱ ነው ምንፈልገውን አይነት ቅርጽ ማስያዝ መቻል ያለብን። በመጡ 24 ሰዓት ባላለፈው ሰዓት ውስጥ የፎሎ አፕ አንዱ ሜትድ አንድ ሰው በገባ 24 ሰዓት ባልሞላ 24 ሰዓት ባልሞላ ሰዓት ውስጥ ጥሩ ፎሎ አፕ ያስፈልገዋል። ጥሩ ፎሎ ልታደርጉት ይገባል። በደንብ አድርጋችሁ ያንዳንዷን ነገር በሚያስፈልገው በምን በቃ ጭርስ አድርጋችሁ መስጠት። ሰው ፎሎ አፕ ላይ የተወሰነ የሚጠባጠብ ሰው ሊኖር ይችላል። ሰምሃው እነሱን እንዳልኳችሁ እየተዋችሁ እናንተ ወደፊት ትሄዳላችሁ። ስለዚህ ፎሎ አፕ ላይ የፎሎ አፕ ሜቶድ ምን አይነት ነው? ፎሎ አፕ ላይ እኮ አንዱ 12 ሰዓት ባልሞላ ጊዜ ውስጥ 24 ሰዓት ባልሞላ ጊዜ ውስጥ ፎሎ አፓችሁን መጨረስ አለባችሁ ሲባል ለምን? በመጡበት ፓሽን ሰዎች ይውላችሁ ልንወሻሽ አንችልም። ሰዎች መስራት ፈልገው መለወጥ ፈልገው ላይክ ኦንላይን ቢዝነስ መስራት ፈልገው እኛ ጋር የመጡት በዛ ፓሽን የመጣውን ሰው ልክ ኢሚዲየትሊ ተቀብለን እዚህ ጋር ማቀባበል ሲስተም ዘርጉ። ምን አይነት ሲስተም ነው እየተከተላችሁ ያላችሁት? ምናልባት 1000 ሰው መጥቶባችሁ 1000 ሰው ማኔጅ ማድረግ የማትችሉ ከሆነ ቀንሱት ቁጥሩን። ኢፌክቲቭ መሆኑን ነው የምትፈልጉት። ቲሞቻችሁ ላይ 1000 ሰው እያለ ውጤት ከሌለ የሆነ ቦታ ላይ የሰበራችሁት ነገር አለ። ከአራቱን መሰረታዊ ስራዎች ጋር አንዱ ጋር መታችሁ ኢቭን እኔ ብጠይቃችሁ ኳሊቲያችሁን በደንብ ታውቁታላችሁ። አይ ስለማ ሄላስ ችግር የለብኝም ትሉኛላችሁ። ግን ትመጡና የቱ ጋር ነው ድልድዩ የተሰበረ? የቱ ጋር ነው ማሻገር ያቃታችሁ? ሰው ማምጣት ችግር የለባችሁ። ከፍላችሁም ፕሮሞሽን ታሰራላችሁ ወይም በራሳችሁም ትሰራላችሁ። ኦኬ እዚህ ጋር ጥሩ ነው መጣ በደንብ። ከዛስ ፎሎ አፕ ላይ ስትሮንግ ኳሊቲ ከሌላችሁ የመጡ ሰዎች ከፕሬዘንቴሽን አልፎ ፎሎ አፕን ረግጠው ወደ ኢነብሊንግ ወደ የገለጻ ችግር የለም። ዳትስ ዋይ ሁለተኛ ስራ ገለጻ ነው። ገለጻውን የዘለልኩላችሁ በመጡ ሰዓት ገለጻ ትሰጧቸዋላችሁ። ችግር የለውም። ፕሬዘንቴሽን መስጠት የማንም ችግር የለበትም። ፖፖ ያዋጣል። ፖፖ ማለት ይሄ ነው ማለት ማንም እንትን አይለው። ከዛ ሁለተኛ አመጣናቸው፣ ፕሮስፔክት አረግናቸው። ከዛ በኋላ ገለጻ ሰጠናቸው። አያችሁ ረጅም መንገድ አመጣናቸውና ልክ ፎሎ አፕ ላይ ስንደርስ ድልድዩን ሰበር ነው። ወደ ኢነብሊንግ አላሸገርናቸውም። ወደ ዱፕሊኬት ራሳችንን ዱፕሊኬት ማድረግ አልቻልንም። ትልቁ ችግር እዚህ ጋር ነው። ዛሬ ማወራው ስለ ኢነብሊንግ እና ስለ ዱፕሊኬሽን ስለ ፎሎ አፕ ነው። ሁለቱ ላይ ነው በደንብ አድርጌ ማሳያችሁ። ቲሞች አሉ፣ ቲሞች አይሰሩም። አሰርተሃቸዋል ወይ? አሰርተሻቸዋል ወይ? በምን ኦፍ ኮርስ ያሰራችሁ ከመሰላችሁ ሲስተማችሁን ፈትሹ። ድልድዩን ሳይሰበር ነው ወይ ከዚህኛው ወደዚህኛው አድርጋችሁ ያስቀመጣችኋቸው? ዛሬ ላይ እኮ እዚህ ጋር ያላችሁ ሰዎች እየሰራችሁ ያላችሁት፣ እዚህ ጋር ያላችሁ ሰዎች ፖፖን ማቋረጥ ያቃተን፣ ራሴንም ጨምሬ ላውራላችሁ። ፖፖን ማቋረጥ ያቃተን፣ ፖፖን መተው በቃ ኧረ ወደዛ ያድካሚ ነው ያላልነው ለምን ይመስላችኋል? እሺ ፖፖ የራሱ ጉዳይ ብለን ያልተው ነው ለምን ይመስላችኋል? የቀመስነው ነገር ስላለ በኮሚሽን ደረጃ ህይወታችን ስለተለወጠ ጽድት ባለ ገቢ ደረጃ ከምንም የተሻለ ስለሚከፍለን ህጋዊ ስለሆነ ብዙ ምክንያት ልንደረድር እንችላለን። አያችሁ እናንተ የጸናችሁ የተባላችሁ ሰዎች ከናንተ በላይ ያለው ሊደር የሰራው ስራ አለ፣ ያደረገው የሰራው ስራ አለ። እናንተ ያንን ዱላ የተቀበላችሁትን ዱላ ነው አሁን ማቀበል መቻል ያለባችሁ። ለሌሎች ከታች ላሉ ሰዎች መወርወር አይደለም፣ በእጃቸው በደንብ ማስያዝ መቻል አለባችሁ። ስለዚህ ፎሎ አፕ ላይ ብረትን በግለቱ ነው 12 ሰዓት 24 ሰዓት ተውታ 12 ሰዓት 24 ሰዓቱ ትክክለኛ እኔ ያነበብኳቸው እንትኖች ላይ 24 ሰዓት ባልሞላ ጊዜ ውስጥ ይላል። እናንተ 12 ሰዓት አታቆዩት። ብቻ ግን
በመጡ ሰዓት የሚያስፈልጋቸው ነገሮችን ዶክሜንቶችን ማዘጋጀት ሊሆን ይችላል። በድምጽ ሪከርድ፣ በጽሁፍ ማዘጋጀት። ለምሳሌ ከቲክቶክ አመጣችኋቸው እነዚህን ሰዎች ፕሮሞሽን ሰርታችሁ ከዛ መጡላችሁ። ከዛ በኋላ ከመጡ በኋላ ምንድነው የምታደርጓቸው? በደንብ ቴሌግራም ግሩፕ ላይ ያሳርፋችሁ ገለጻ በደንብ ሰጣችሁ። ከገቡ በኋላ እነዛን ሰዎች እንጥላችሁ ዝቅ እስኪል ድረስ ራስ ምታት እስኪይዛችሁ ድረስ ሰው በዝቶባችሁ ደክሟችሁ ልበለው ማክሲመም ነው የምላችሁ እስኪ ደክማችሁ እስኪ አቅለሸልሻችሁ ፌንት እስክታደርጉ ድረስ በዛ በፕሮሞሽን ታይም በደንብ አርጋችሁ ስሩበት። ካመጣችኋቸው በኋላ ቁጭ አርጋችሁ ዋን ቱ ዋን ደግሞ ምን አርጓቸው ግሩፕ ኮል አርጋችሁ እናንተ እዛ ጋር ስትቀበሉ የሆነ ሰው ደግሞ እዚህ ጋር በቲም ስሩ። ሁሉ ጊዜ እዚህ ጋር ደግሞ ሌላ ቴሌግራም ግሩፕ ከፍቶ ደግሞ ተቀብሎ ቤዚክ ስራዎቻቸውን ቬሪፋይ አርጓል ወይ አካውንቱን። የሴቶች ዴሊ ታስክ ምንድነው? አያችሁ ፎሎ አፕ ማለት ይሄ ነው። አዲስ ለመጣ ሰው የሴቶች ዴሊ ታስክ ምንድነው? ከዛ ደግሞ ሲያልፍ ደግሞ እነዚህን ከጨራረሰ በኋላ ፕላትፎርሙ ላይ ሂድ ፕላትፎርሙ ላይ ደግሞ የሚቀበለው ሰው ይኖር። አሁን ለኔ የበራልኝን የደረስኩበትን ነው ማወራችሁ። ሌላ መንገድ ብቻ የፈለጋችሁትን ሲስተም ዘርጉ። መሀል ላይ ድልድዩ እንዳይሰበር አድርጉ። ከዛ በኋላ ልክ እዛኛው ጋር የፎሎ አፕ አዳዲስ የመጡትን ከጨርሳችሁ በኋላ ፕላትፎርሙ ላይ ያሻገራችሁ ዴሊ ታስኮቻቸውን እየሰሩ በግሩፕ በማስ ደግሞ ኮሙኒኬት ታደርጋላችሁ። ቲሞቻችሁ ጋር በማስ ኮሙኒኬት የምታደርጓቸው ጥያቄ ሲኖራቸው ምን ሲኖራቸው እናንተ የምታስተላልፉት መልእክት ይኖራል። በየቀኑ በየሳምንቱ የምታስተላልፉላቸው መልእክቶች ይኖራሉ። ኢቨንት እንዲመጡ ሊሆን ይችላል። ትሬኒንግ መቼ እንዳለ አናውንስ ማድረግ ሊሆን ይችላል። በማሰብስባችሁ ማሰልጠን ምናምን በቃ ይሄ ፎሎ አፕ የምንለው ነው። ከዛ በኋላስ ጠንከር እያሉ ሲመጡስ ራሳችሁን አቬለብል አድርጋችሁ እዚህ ጋር ደግሞ ምናልባት በፓርቲ እኔ በላይቭ ካልመጣችሁ በቪዲዮ ካልመጣችሁ ውጤታማ አትሆኑ አልልም። ስትፈልጉ በላይቭ ነው፣ ስትፈልጉ በፓርቲ ነው። ብቻ ግን እናንተ በፈለጋችሁት መንገድ ራሳችሁን ለቲሞቻችሁ አቬለብል አድርጋችሁ ሂዱ። ይሄንን የፎሎ አፕ ሲስተሙን በብረትን በግለቱ ማለት በእነዚህ ሰዓታቶች ውስጥ ወደምትፈልጉት ሼፕ ቅረጿቸው። አንድ እኮ ብረትን የሚሰሩ ሰዎች እኮ ያንን ብረት ፍም እስኪሆን ድረስ ያቀልጡትና አውጥተው ቁጭ አድርገው ቆይ ደግሞ ቀስ ብዬ በቃ አሁን ደከመኝ ሙቀቱ የብረቱ ሙቀት ምናምን አላበኝ ደከመኝ ፌንት ላረግ ነው ብለው እዛ ጋር ካወጡት በኋላ ፍም ከሆነ በኋላ አስቀምጠውት ትተውት ቆይ ረፍት አድርጌ ልምጣ ብለው አይቀጥሉም። እንደዛ ቢያደርጉ መልሰው ማጋል ይጠበቅባቸዋል። ግን በወጣ ሰዓት ግን ወደ መጥረቢያ ነው ሼፑን ማስያዝ የሚፈልጉት። ቢላ ነው የሚያደርጉት። ምንድን ነው የሚያደርጉት? እዛ ታይም ላይ ቀጥቅጠው ወደሚፈልጉት ቅርጽ ያስይዙታል። ስለዚህ ፎሎ አፕ ላይ እኔ ውጤታማ አልሆንኩም ከምትሉ ሰዎች የቱ ጋ ነው ድክመቴ? በእርግጠኝነት ሰው የማምጣት የፕሮስፔክቲንግ እና የፕሬዘንቴሽን ችግር አይኖርባችሁም። ዳትስ ዋይ ሃይላይት ነካክቼ ያለፍኩት እዛ ጋር። ፎሎ አፕ ላይ ግን ልክ እንደዚህ በደንብ አድርጋችሁ ሲስተማችሁን እንዲህ ነው የምሰራው። ቁጭ ብላችሁ አውሩ ከኤጀንቶቻችሁ ጋር። ቁጭ ብላችሁ ሲስተሙን እዩት፣ ክሊር አድርጉት። ምናልባት ያልታያችሁ የእናንተ ክፍተት ካለ ኤጀንቶቻችሁ ሰፖርት ሊያደርጓችሁ በቲም ልትደራረጉ የምትችሏቸው ነገሮች ካሉ ልክ ይሄን ሲስተም ካሳለፋችሁ በኋላ ትልቁን ድርሻ የሚወስደው ኢነብሊንግ ነው። ራሳችሁን ዱፕሊኬት ማድረግ ነው ብያችኋለሁ ቅድም። ይሄ አራተኛው ስራ የምንለው ነው አይደል? ቅድም ምን አልኳችሁ? ዛሬ ላይ እናንተ እዚህ ጋር ያላችሁ ጠንካራ ሊደሮች ከፖፖ ያገኛችሁት ያያችሁት የቀመሳችሁት የእርግጠኝነት ስሜት ስላለን ባያዋጣችሁማ ባያዋጣችሁ ሳይሆን ባያዋጣን እዚህ ጋር ምን እናረጋለን? እኔስ እዚህ ጋር ምን አረጋለሁ? ትውት አድርገነው እኮ ነው የምንሄደው። ትውት አድርገን ወደ ሌላ ላይፍ አንሄድም እንዴ? በዓለም ላይ እኮ ብዙ ስራ አለ። ወደዛ እንትን አንልም እንዴ? ግን ከብዙ አንግል ኔትወርክ ማርኬቲንግን የመሰለ ነገር የለም። በአንድ አመት ውስጥ እኮ ነው ሚሊዮነር ያደረገኝ። በአንድ አመት ውስጥ እኮ ነው ህልሜን ያሳካልኝ። ህልሜ ያለቀ ማለት አይደለም። እንደ ጅማሪ ግን ፖፖ በሰጠኝ ልክ ምንም የሰጠኝ የለም። እንዴት አድርጌ ላቋርጥ? በእኔ ልክ እኮ ነው ይሄን ማስበው። በእናንተ ልክ ደግሞ አስቡት እንዴ። ተቀጣሪ የሆናችሁ ሰዎች
ከቅጥር በተሻለ ከምታገኙት ወር ሙሉ ሰርታችሁ ከምታገኙት የተሻለ ስላገኛችሁ እኮ ነው ከፖፖ ጋር ስቲክ ያረጋችሁት። ምንም አይነት አብዛኞቻችን እኮ ልጆቻችንን እያሳደግን ሴቶች ሆናችሁ ልጆቻችሁን እያሳደጋችሁ ቤተሰብ እየመራችሁ ቤት ውስጥ ሆናችሁ መስራት ከልጆቻችሁ ከቤተሰብ ሳትርቁ ኃላፊነት ስላለባችሁ ፖፖን እኮ በፓርታይም እየሰራችሁ እኮ ገቢ ያገኛችሁበት ስለሆነ እኮ ነው። ኤጀንቶቻችሁ እኮ ለእናንተ ይሄንን እኮ ነው ያቀበሏችሁ። ይሄ እምነት ይሄ የደረሳችሁበት እውነት ከየት መጣ? ምናልባት ከኤጀንቶቻችሁ፣ ምናልባት ፖፖ ፋሚሊ ላይ ካገኛችኋቸው ቤተሰቦች። እሺ ማይካችሁን ሚውት አድርጉ። እዚህ ጋር ሚውት ያልሆነ ማይክ ሊዱዬ አንቺ ነው ከታች ነው። እሺ ስለዚህ በምን መልኩ ይሄ መጣ? ከኤጀንቶቻችሁ ኦር ከፖፖ ፋሚሊ ብቻ ከሆነ አዲስ ሆናችሁ በመጣችሁ ሰዓት ይሄ ተጋብቶባችኋል። ረጅም ርቀት ረጅሙን መብራት አብርተው ያሳዩን የሆኑ ሰዎች አሉ። እንዳናቋርጥ ጥለነው እንዳንሄድ እንደሚያዋጣና ቃለና ያለ ኢነብሊንግ ማለት ዱፕሊኬሽን ማለት ልክ እንደዚህ ማድረግ ነው። 1000 ሰው ይዛችሁ ሌቭል መቀየር ጥሩ ኮሚሽን ማግኘት ካቃታችሁ there is something የሆነ ቦታ ላይ ሜንቴን መደረግ ያለበት ነገር አለ። በተለይ ዱፕሊኬሽን ላይ ፎሎ አፕ ላይ ራሳችሁን ፈትሹ። እነዚህ ሁለቱ ነገሮች ላይ በጣም ስትሮንግ ኳሊቲ ሊኖራችሁ ይገባል 100%። ኢነብሊንግ ማለት ሁሌ እላችኋለሁ እንደናንተ ጎበዝ እንደናንተ ጠንካራ ጀግና የሆነ ሰው ማብቃት ማለት ነው። እንደናንተ ጠንካራ ጀግና ገብቶት ለራሱ ሲል የሚሰራ ኔትወርክ ሪሊ የለውጥ ፍላጎት ያላቸውን ሰዎች እንደዚህ ልታረጉ የምትችሉት ይህን በማድረግ ውስጥ በመስራት ውስጥ ሚንጠባጠብ ሰው ሁልጊዜ አለ። ሰው እንደ ላይክ ሰዎችን አስጨንቃን አናሰራም። ይሄን ስላችሁ ሰዎችን አስጨንቁ እያልኩ አይደለም። ከሚሰራ ሰው ጋር ግን በእናንተና በእኛ ምክንያት የሆነ ሰዎች አይንጠባጠቡ። የሆኑ ሰዎች መስራት ፈልገው እኔ በማስታወቂያ ስናሰራ በጣም ብዙ የሚገጥሙን እንደዛ ነው። ስላልገባኝ እንዴ ፖፖ እንደዚህ ቆይ ፖፖ ነው እንዴ አውቀዋለሁ ሲሉ ምን ድረስ ነው የምታውቂው ላሉ አያውቁትም። ኦኬ እሺ አንዴ ቁጭ በይና ታግሰሽ ስሚኝ እላለሁ። በፖፖ ይሄን አግኝቻለሁ። በፖፖ ገቤ በቀን ይሄን ነው ስል ኧረ እኔ እንደዚህ አላውቀውም ይሉኛል። ኦፍ ኮርስ አታውቂውም። ምናልባት ከኛ እንዳይሆን ችግሩ ነው እያልኳችሁ ያለሁት። የቱ ጋር ነው ሜንቴን ማድረግ ያለብኝ ነው ማለት ያለባችሁ። ሰው ማምጣት አንዱ ስራ ነው እንጂ ኦንሊ ስራ አይደለም። ኔትወርክ ማርኬቲንግ ላይ ሰው የምታመጡ ሰዎች ቆንጆ እሱን ኳሊቲያችሁን ጣሉ አልልም። እዛ ላይ ደካማ ሁኑ እያልኩ እየመከርኳችሁ አይደለም። ነገር ግን እሱ ኳሊቲ ካላችሁ ፎሎ አፕ እና ኢነብሊንግ ላይ በጣም ስራ መስራት ይጠበቅባችኋል። 100 ሰው 300 ሰው ኖሯችሁ የምታቆሙ ሰዎች በቃ እኔ ፖፖ ጋር አቃተኝ ቅድም እንዳልኳችሁ ኢንቨስት አድርጌ አላችሁኝ። እውነት እኮ ነው፣ እውነት ነው። እኛ ራሱ ስንሰማ የሆነ ሰዓት እኮ ይጨንቀናል። ኢንቨስት አድርጌ አላችሁኝ አድርጌያለሁ። ሰው እየጋበዝኩ ነው። በስሬ 200 ሰው አለ፣ 100 ሰው አለ። ኤክስቼንጅ አድርጌ አላችሁኝ አደረኩኝ። ትሬኒንግ ውሰጅ አላችሁኝ ወሰድኩኝ። ከዛ ግን እኔ ብቻዬን ነው የምሰራው፣ እየሰሩ አይደለም። ኦኬ እንዲሰሩ ምንድን ያደረከው? ምንድን ያደረግሽው? በሁለት መንገድ እዚህ ጋር እንትን ማለት ትችላላችሁ። ለምሳሌ ቶታሊ ጭንቀቶቻችሁን ሁሉ አራግፉና ጣሏቸው። የመጀመሪያ አይምሯችሁ ነፃ ይሁን። እውነቴን ነው የምላችሁ። በጣም የሚያስጨንቃችሁ ነገሮች በደንብ አርጋችሁ አራግፏቸው፣ ተዋቸው። በፍጹም እዛ ነገር ላይ አትጨነቁ። ሰብቃ አሁን ዛሬ አንድ ብላችሁ ተነሱ። ሁሌ ለራሳችሁ እኔ ለራሴ ማደርገውን ነው የምላችሁ። እኔም እኮ የራሴ ጥያቄ አለብኝ። እኔም ሄላስ ማሻሻል አለብሽ፣ እዚህ ጋር እንዲህ ማድረግ አለብሽ ምለው ነገር እኮ አለ። ሁሌ ግን እንደ አዲስ ግን ዛሬም አዲስ ቀን ነው። ዛሬም እንደ አዲስ ነው የምነሳው። ዛሬም በአዲስ ኢነርጂ፣ በአዲስ ተስፋ፣ በአዲስ በቃ ምን ልበላችሁ፣ ሁሌ እንደ አዲስ ብራንድ ኒው ሆኜ ነው ሁሌ በቃ ስነቃ ምነቃ ስራ ላይ ባለኝ አቋም።
ስለዚህ እናንተም ለራሳችሁ ይሄንን አድርጉ፣ ይሄንን ንገሩ። ከዛ ግን ያላችሁን አራግፋችሁ አይምሯችሁን የሚያስጨንቆቻችሁን ነገር ትታችሁ ምናልባት እዚህ ፕላትፎርም ላይ ውጤታማ ለመሆን የሚሰራ 50 ሰው በቂ ነው። 500 ሰው ከሌላችሁ ውጤታማ አትሆኑም አላለም ፕላትፎርም። ኔትወርክ ማርኬቲንግ እንደዛ አላላችሁ። የሚሰራ 50 ሰው ማግኘት ከባድ ነው አይደለም፣ ግን ስራ ይፈልጋል። አንዳንዴ ስራ ላይ ነን የምንለው እኮ ላይቭ ላይ ረጅም ሰዓት መቀመጣችን፣ ልጆቻችን በማይክ መጥቶ ጥያቄ ስለመለስን ሲጠይቁን ስለነገርናቸው ወይስ ምንድነው ዱፕሊኬት እያደረግን ያለ ነው? በምን አይነት መንገድ ነው? ሲስተሙ ምንድነው? የዱፕሊኬሽን ሲስተማችሁ ምንድነው? ሰዎች ዱፕሊኬሽን ላይ ወይም ኢነብሊንግ ላይ ዱፕሊኬሽን ማለት ኢነብሊንግ ማስቻል ማለት ነው በቀጥታ። ዱፕሊኬሽን ማለት ደግሞ ራሳችሁን ኮፒ ማድረግ ማለት ነው። ሁለቱም ተመሳሳይነት አላቸው። ስራቸውም አንድ አይነት ነው። ራሳችሁን ነው ዱፕሊኬት የምታደርጉት። ኔትወርክ ማርኬቲንግ ላይ የጊዜና የገንዘብ ነፃነታችንን ማግኘት የምንፈልግ ሰዎች እንደናንተ አይነት ጎበዝ፣ ሁሌ እላችኋለሁ ሄላስ በጣም ጎበዝ ናት። በጣም ምንም ቢመጣ አታቋርጥም። ትልቅ ደረጃ ትደርሳለች። ብዙ ነገር ኳሊቲዋን ላወራ እችላለሁ። እንደ ሄላስ አይነት ሰው ምን ማድረግ ስችል፣ እንደ ሄላስ አይነት ሰው 1000 ሰው በስሬ አበቃሁኝ፣ ኢነብል አረኩኝ ወይም ዱፕሊኬት አረኩኝ ማለት ይሄ አንድ ትልቅ ስኬት ነው ኔትወርክ ማርኬቲንግ ላይ። ይሄንን ለማድረግ ነው መሄድ መቻል ያለብን። ይሄንን ለማድረግ ነው ወደፊት በደንብ አድርገን መጓዝና የዱፕሊኬሽን ሲስተሜ ምንድነው እንዴት ነው ብለን ማየት መቻል ያለብን እዚህ ጋር ነው። ትልቁን ድርሻ የሚወስደው ይሄ ስለሆነ ሁሌ ነግራችኋለሁ። ላለፈው 1 ዓመት ከምናምን ከፖፖ ጋር 1 ዓመት ከአንድ ወር አካባቢ በሉት 1 ዓመት ከአንድ ወር አካባቢ ከዚህ ፕላትፎርም ጋር ኮሚሽን ከጀመርኩበት ጊዜ ጀምሮ ሳይቆረጥ በቀን 100 እና ከዛ በላይ ዶላር እያገኘው ያለውት 5000 ሰው ስላለኝ አይደለም፣ 3000 ሰው ስላለኝ አይደለም። የዱፕሊኬሽንን ትልቅ ፓወር ላሳያችሁ።